ሰላም ጤና ይስጥልን ውድ የፌሶን ሚዲያ ተከታታዮቻችንና አድማጮቻችን አሁን የደረሰን ዜና አለ። የመስቀል ደመራ በዓል ዋዜማ ንጋት መስከረም 16 ቀን 2018 በወልዲያና ከተማዋ አካባቢዎች እንደተለመደው ጸጥታ የሰፈነበት አልነበረም። ንጋት 12 ሰዓት ሲሆን ከከተማዋ ዙሪያ አቅጣጫዎች በተለይም ከጀነት ቶበር ከበቻሪና ከጥቁር ውሃ አካባቢዎች የከባድ መሳሪያዎች ድምጽ የንጋቱን ጸጥታ ሰንጥቆት መሰማት ጀመረ። ይህ ያልተጠበቀ የተኩስ ልውውጥ ድምጽ በበዓል ዝግጅት ላይ የነበረችውን ከተማ ስሜት በአንድ የለወጠው። ለሰዓታት የዘለቀውና በርከት ያለ ተብሎ የተገለጸው የተኩስ ድምጽ በከተማ ነዋሪዎች ላይ ከፍተኛ ስጋትና የመሸበር ስሜትን ፈጥሯል። በማለዳው ወደ ስራና ትምህርት ገበታቸው የወጡ የከተማዋ ነዋሪዎች እንቅስቃሴ በፍጥነት መስተጓጎል ጀመረ። ምንጮቹ እንደገለጹት በማለዳ ክፍት የነበሩ ባንኮች ደጃፍ ላይ ረጅም ሰልፎች ቢታዩም ከጧቱ 5 ሰዓት በኋላ ግን ሁሉም በራቸውን ዘግተዋል። የንግድ ተቋማትና የታክሲ አገልግሎት የሚሰጡ ባለሶስት እግር ተሽከርካሪዎች ስራቸውን አቁመው የከተማዋ እንቅስቃሴ የተገታ ሆነ። ወደ ትምህርት ቤት ያመሩ ተማሪዎችን በአስተማሪዎቻቸው ወደ ቤታቸው እንዲመለሱ ተደርጓል። ይህንን ውጥረት ያባባሰው ደግሞ የከተማዋ የመንግስት አመራሮች ሸሽተዋል የሚል መነሻው ያልታወቀ ወሬ በህዝቡ መካከል መናፈሱ ነበር። የሁሉ ተደማምሮ የወልዲያ ከተማ ለሰዓታት በውጥረት ተውጣ ቆይታለች። ከምሳ ሰዓት በኋላ ግን የጦርነት ድምጽ ቀስ በቀስ ረገብ። ከተማዋ ላይ ያንዣበበ የነበረው ፍርሃት ቦታውን ለጥንቃቄ ለቆ ለነዋሪው የመስቀል ደመራን ለማክበር ከየቤቱ መውጣት ጀመረ። በዚህ ሁሉ ጣውረድ ውስጥ የወልዲያ ከተማ አስተዳደር በይፋዊ የፌስቡክ ገጹ ላይ አጭር መልእክት አስተላለፈ። መልእክቱ እንዲህ ይላል: ከተማችን ሰላም ነች፣ እየተናፈሰ ያለው አሉባልታ ፍጹም ውሸት ነው። ይህ የመንግስት መግለጫ በማለዳው የከባድ መሳሪያ ድምጽ ከተረበሸውና እንቅስቃሴው ከተገታው የነዋሪው እውነታ ጋር ከፍተኛ ልዩነት የፈጠረ ነበር። በዚህም የወልዲያ ከተማ የመስቀል ዋዜማ በማለዳው የጦርነት ድምጽና በማታው የበዓል ዝግጅት መካከል ተወጥሮ በሁለቱ እውነታዎች መካከል እንዳለች ዋለች። ውድ የፌሶን ሚዲያ ተከታታዮቻችን አዳዲስ ወቅታዊ መረጃዎች እንዲደርሷችሁ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ ማድረጋችሁን እንዳትረሱ። ሰላም ለኢትዮጵያ፣ ሰላም ለሀገራችን።